ሰላም እንዴት ናችሁ የቻናላችን አድማጮች እንዴት አላችሁ ያደመጣችሁን ስለሆነ በጣም እናመሰግናለን። ይህ አመት የአንደርዶጎች አመት ነው ወይም ሳይጠበቁ ዋንጫ የሚወስዱ ቡድኖች አመት ነው ማለት የሚቻል ይመስለኛል። ምክንያቱም ባለፈው ሳምንት በእንግሊዝ ኤፍኤ ካፕ ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ዋንጫ ያሸነፈበት ነው በ120 አመት ታሪክ ውስጥ። በሳምንቱ አጋማሽ ደግሞ በዩሮፓ ሊግ ለ17 አመታት ምንም ዋንጫ ያላሸነፈ ለ41 አመታት በአውሮፓ መድረክ በለስ ያልቀናው ቶትናም ሆትስፐር የዩሮፓ ሊግ አሸናፊ ሆነ ማንቸስተር ዩናይትድን አሸንፎ። ከዚያ ቀደም ብሎ ደግሞ በዚያው በእንግሊዝ ኒውካስል ዩናይትድ በሀገር ውስጥ ከ7-10 አመታት በኋላ ለመጀመሪያ ጊዜ ከዋንጫ ጋር የታረቀበት የውድድር ዘመን ሆነ። ሶስቱም የአንደርዶግ ታሪኮች ናቸው ወይም በቅርብ ጊዜ በለስ እየቀናቸው ያልነበሩ ቡድኖች ስኬት ነው። ደግሞ አንደርዶግ የሚያረጋቸው ወይም ሳይጠበቁ ባለድል መሆናቸውን የሚያረጋግጠው ፓላስ ከሲቲ ጋር ሲጫወት ማንቸስተር ሲቲ ነበር ገነን ያለ ግምት የተሰጠው። ምክንያቱም ጓርዲዮላ ከመጣ በኋላ ብቻ እንኳን ማንቸስተር ሲቲ በዊምብሌ ያደረገው 16ኛ የፍጻሜ ጨዋታው ነበር። ተመላልሶበታል። በዚህ ስፍራ በእንግሊዝ እግር ኳስ ባለፉት 15 ዓመታት እጅግ ስኬታማው ቡድን ስለሆነና አሁንም ቢሆን በንጽጽር ደካማ የውድድር ዘመን አሳልፈውም ቢሆን ግን ቡድኑ ባለው ፖቴንሻል በአሰልጣኙና በተጫዋቾቹም ጥራት ምክንያት ማንቸስተር ሲቲ ያሸንፋል ብሎ መገመት ጤነኝነት ነበር። ሊቨርፑል ከኒውካስልም ሲጫወቱ እንደዚሁ ኒውካስል ብርቱ ባላጋራ መሆኑ የሚታወቅ ቢሆንም ሊቨርፑል ግን የፕሪሚየር ሊግ ሻምፒዮን ሊሆን ተቃርቦ ነው ወደዛ ጨዋታ የመጣው። ስለዚህ ከጨዋታው አስቀድሞ ግምት ስጡ ብንባል የምንበዛው ሰዎች ለሊቨርፑል ግምት መስጠታችን ባህሪያዊ ነው፣ ተፈጥሯዊ ነው። ደግሞ በማንቸስተር ዩናይትድና በቶተንሃም መካከል የዩሮፓ ሊግ የፍጻሜ ጨዋታ ሲደረግ ምንም እንኳ ሁለቱም ደካማ የፕሪሚየር ሊግ ሲዝን ያሳለፉ ቢሆንምና ደግሞ አንጅ ፖስቴኮግሉ የቶተንሃም አሰልጣኝ ከሆኑ በኋላ ቶተንሃም በማንቸስተር ዩናይትድ ተረትቶ የሚያውቅ ባይሆንም በዚህም ዓመት በሶስቱም የእርስ በርስ ግንኙነታቸው ስፐርስ ቢያሸንፍም ነገር ግን ታሪክ በእንደዚህ አይነት ጨዋታዎች ላይ ባለው ስፍራ የተነሳ ማንቸስተር ዩናይትድ ጨዋታውን ያሸንፋል የሚል መጠነኛ ግምት ነበር። ልክ እንደ ክሪስታል ፓላስ እና ሲቲ ያሸንፋል የሚል ሰፋ ያለ ግምት እንደነበረውም ባይሆን ነገር ግን ማንቸስተር ዩናይትድ ሊያሸንፍ ይችላል የሚል ግምት ነበር። ምክንያቱም ዩናይትድ እንደዚህ የውጤት ማጣት ዓመታትን እያሳለፈ ጭምር እንኳ ባለፈው የውድድር ዘመን በኤፍኤ ካፕ ፍጻሜ ማንቸስተር ሲቲን አሸንፏል። በ2022 እንዲሁ ኒውካስልን አግኝቶ በሊግ ካፕ ፍጻሜ ያሸንፏል። ዋንጫዎችን ያሸንፍ ነበር፣ ኤፍኤ ካፖችን፣ የዩሮፓ ሊግ ድልን በጆዜ ሞሪኞ አሰልጣኝነት ሊግ ካፖችን ሲያሸንፍ አይተናል። በእነዚህ ቅርብ ዓመታት እንግዲህ ትልልቆቹን ዋንጫዎች ፕሪሚየር ሊግና ቻምፒየንስ ሊግ ከአሌክስ ፈርጉሰን መልቀቅ በኋላ ባያሳካም ግን ዋንጫ ያሸንፍ ነበር። ስለዚህ በታሪኩ ምክንያት ታሪክ ደግሞ በእንደዚህ አይነት ኦኬዥኖች ላይ በሚኖረው ጥቅም ምክንያት ማንቸስተር ዩናይትድ ሊያሸንፍ ይችላል የሚል እንደው በጣም ሰፋ ያለም ባይሆን ግን እንደዚህ አይነት ግምት ነበር። እንዲያውም በእኛ የፉትቦል ካፌ የቴሌግራም ገጻችን ላይ የአድማጮችን አስተያየት ጠይቀን ነበር። ማንቸስተር ዩናይትድ ያሸንፋል ወይስ ስፐርስ ያሸንፋል? 54% የሚሆኑት ለዩናይትድ ነበር ግምታቸውን የሰጡት። ስለዚህ እንደዚህ አይነት ጠቅላላ ግምት ነበር ማለት ይቻላል በሌሎችም ግምት በተሰጠባቸው አጋጣሚዎች። ስለዚህ ቶተንሃም በዛ ጨዋታ ላይ አንደርዶግ ነበር ማለት ይቻላል። ይህ ግን የሆነው በእንግሊዝ ብቻ አይደለም። ለምሳሌ በጀርመን በዚህ ሳምንት አርሚኒያ ቤሌፌልድ ለፍጻሜ ደርሶ ነበር። 3ኛ ዲቪዚዮን ላይ ያለው ቡድን ብዙ የቡንደስሊጋ ቡድኖችን በግማሽ ፍጻሜው ባየር ሌቨርኩዘንን ጨምሮ አሸንፎ መጨረሻ ላይ በስቱትጋርት ተሸንፏል። ስቱትጋርትም ቢሆን እንደው ከአርሜኒያ ቤሌፊልድ ጋር ሲወዳደር ትልቅ የቡንደስሊጋ ቡድን ስለሆነ በዚህ ዓመት ቻምፒየንስ ሊግ ስለተሳተፈ እንደ ሴባስቲያን ኦነሽ አይነት ምርጥ አሰልጣኝ ስላለው ግምት እንሰጠዋለን እንጂ የውድድር ዘመኑ ሲጀመር ለዩዥዋል ሰስፔክትስ ለባየር ሚኒክ፣ ለባየር ሌቨርኩሰን፣ ለቦሩሲያ ዶርትሙንድ ምናልባት ለላይፕዚግ ነበር አብዛኛው ግምት የምንሰጠው። ስለዚህ ከቤሌፊልድ አንጻር ሲታይ አንደርዶግ አይደለም ቶፕ ዶግ ነው ወይ የበለጠ ግምት የሚሰጠው ነው። ነገር ግን ሁለቱም ለፍጻሜ የደረሱት ቡድኖች በመጠኑ አንደርዶጎች ናቸው። በጣሊያን ቦሎኛ ከ51 ዓመት በኋላ ዋንጫ አሸንፏል። ኤሲ ሚላን ነው ድል ያደረገው። ሚላን ምንም እንኳ ትልቅ ኢንስቲትዩሽን ቢሆንም ትልቅ የስኬት የድል ታሪክ ያለው ቢሆንም ነገር ግን በፍጻሜው የቪንቼንዞ ኢታሊያኖ ቡድን ነው ባለድል የሆነው። በየሀገሩ እንደዚህ እናያለን። ደግሞ በዩኤፋ ኮንፈረንስ ሊግ የፍጻሜ ጨዋታ በሪያል ቤቲስ እና በቼልሲ መካከል ሲደረግ ቤቲስ አንደርዶግ መሆኑ የሚጠበቅ ነው አይደለም? ምክንያቱም ቤቲስ ራሱ በአውሮፓ ውድድር ለፍጻሜ ሲደርስ በታሪኩ ለመጀመሪያ ጊዜ ስለሆነ እና ሪያል ቤቲስ ካሸነፈ ይሄው ታሪክ ይቀጥላል ማለት ነው። ግን
ዋንጫ በሰዎች ትውስታ ውስጥ ስላለው ትርጉም ነው ጥቂት ማንሳት የፈለግኩት እንዴት ኃያል እንደሆነ። አሁን የቶተንሃም ተጫዋቾችና ደጋፊዎች ከድላቸው በኋላ በሰሜን ለንደን በክፍት አውቶቡስ በመቶ ሺዎች ከሚቆጠሩ ደጋፊዎቻቸው ጋር ያከበሩበት የድል ማክበር ድምቀት በጣም የሚያስደንቅ ነው። እንዲህ አይነት የከፋ የውድድር ዘመን ያሳለፉ በክለቡ ሊቀመንበርም ላይ የውጣልን ተቃውሞ የተሰነዘረ አሰልጣኙም ብዙ የተተቹ ብዙዎቹም ተጫዋቾች የሰላ ትችት የቀረበባቸው ሁሉ አይመስልም። ዋንጫው ሁሉንም ነገር እንዳስረሳ አይነት ይመስላል። ለብዙ ደጋፊዎች በብዙ ደጋፊዎች የወል የጋራ ትውስታ ውስጥ ከአመታት በኋላ ከ10 ዓመታት በኋላ የውድድር ዘመን ውስጥ በሊጉ ያሳለፉበትን ስፍራ ብዙ ሰው ላያስታውስ ይችላል። እኔ እንዲያውም ብዙ ጊዜ የምለው ቶተንሃም ለመጨረሻ ጊዜ ዋንጫ ያሸነፈበት የውድድር ዘመን የ2008 የፕሪሚየር ሊግ ሲዝን የከፋ ነበር። አሰልጣኝ ዋንዴ ራሞስ ከኃላፊነታቸው በተነሱበት ጊዜ 20ኛ ሆኖ ነው ቡድናቸው እሳቸው ከኃላፊነት እንዲነሱ የሆነው። አሰልጣኝ ቀይሮም ቡድኑ በውጤት አገገመ እንኳ ተብሎ 11ኛ ሆኖ ነበር የጨረሰው። የከፋ አይደለም፣ በተለይ ከዘንድሮ አንጻር ካየነው ግን 46 ነጥብ ብቻ ይዞ ነበር የውድድር ዘመኑን ያጠናቀቀው። ግን ስለ ቶተንሃም የ2008 ሲዝን ሰዎች ሲያነሱ እንዲህ አይነት ደካማ የሊግ ሲዝን አሳለፈ አሰልጣኝም በውድድር ዘመኑ ጣልቃ ቀየረ ብለው ሳይሆን ለመጨረሻ ጊዜ እስከ ባለፈው ሳምንት የዩሮፓ ሊግ ድላቸው ድረስ ቶተንሃም ለመጨረሻ ጊዜ ዋንጫ ያሸነፈበት ሲዝን ተብሎ ነው የሚታወሰው። የዋንጫን የውድድር ዘመኑን ድክመቶች ጭምር የመደምሰስ ኃይል ያሳያል እና አንዳንድ የውድድር ዘመኖች አሉ። ለምሳሌ አንድ ቡድን ከወረደ በምሬት የማይረሳ ሻምፒዮን ከሆነ በድሉ ግለት ምክንያት ሁሉ የሚታወስ ሊሆን ይችላል። ከዛ በስተቀር ግን ወደ ኋላ ተመልሳቸውን የቶተንሃም ደጋፊዎችን 2007-8 የውድድር ዘመን ላይ ስንተኛ ሆናችሁ ጨረሳችሁ ብላችሁ ብትጠይቋቸው የቡድናችሁ ስንተኛ ሆኖ ጨረሰው የምትደግፉት ቡድን ደረጃው የቱ ጋር ነበር ብትሏቸው ላያስታውሱ ይችላሉ በትክክል ያጠናቀቀበትን ስፍራ። ምክንያቱም 11ኛ የሚታወስ አይደለም። ወይ ለቻምፒየንስ ሊግ አላለፉም፣ ወይ የፕሪሚየር ሊግ ሻምፒዮን አልሆኑም፣ ወይ አልወረዱም። ስለዚህ 11ኛ በተለየ ሁኔታ የሚታወስ አይደለም። ነገር ግን ዋንጫ ያሸነፉበት የውድድር ዘመን መሆኑን ግን ያስታውሱታል። 2025ም በቶተንሃም ደጋፊዎች እንደው ከ2035 በኋላ ጥያቄ ቢቀርብ ከ10 ዓመት በኋላ በ2024-25 የውድድር ዘመን የቶተንሃም የሊግ ሲዝን ስንተኛ ስፍራ ሆኖ እንዳጠናቀቀ 17ኛ ይሁን 16ኛ 15ኛ ይሁን ያን ያህል ቁብ አይሰጣቸውም። ይልቅ የሚያስታውሱት ከ41 ዓመት በኋላ የአውሮፓ ውድድርን እንደገና ያሸነፍንበት ከ17 ዓመት ጥበቃ በኋላ ከዋንጫ ጋር የታረቅንበት አሰልጣኝ አንጅ ፖስቴኮግሉ የውድድር ዘመኑ ሲጀመር በሁለተኛ ዓመቴ ዋንጫ አሸንፋለሁ ብለው ተናግረው ዓመቱ ሲያበቃ ቃላቸውን የፈጸሙበት የውድድር ዘመን ብለው ነው ሰዎች የሚያስታውሱት። ይኸው ተመሳሳይ ስሜት ለኒውካስል፣ ለክሪስታል ፓላስ፣ ለቶተንሃም ደጋፊዎችም ይሰራል። እንዲህ ነው የዋንጫ ጉልበት። አንዳንድ ጊዜ እኔ ጠቅላላ የአንድን ቡድን ጤናማ የውድድር ዘመን ማሳለፍ አለማሳለፍ ሙሉን እውነት ይናገራል ብዬ አላስብም። የቶተንሃም እውነት በሲዝኑ 9 ወር ጉዟቸው ውስጥ ያሳለፉት ውጣ ውረድ ነው። 25 ጨዋታ መሸነፋቸው ነው የቡድኑ ወቅታዊ ሁኔታን የበለጠ የሚያብራራው። የኖካውት ውድድር ነው። አሰልጣኝ አርነ ስሎትም የኖካውት ውድድር ማለት የቡድንን ሙሉ ሲዝን አያሳይም። ለምሳሌ እንደዚህ ላኪ ድሮ ወይም ቀለል ያለ ባላጋራ በማግኘት በመለያ ምት በማሸነፍ በአንድ ስህተት በአንድ ውሳኔ በመጠቀምና በመጎዳት ምክንያት የጥሎ ማለፍ ጨዋታ በእንደዚህ አይነት ዲቴይሎች ሊወሰን ይችላል። የ38 ጨዋታ የፕሪሚየር ሊግ ጉዞ ግን እነዚህ አይነት ነገሮች እንኳ ቢኖሩት ጠቅላላውን ስዕል የመለወጥ አቅም የላቸው። ምክንያቱም ሳምፕል ሳይዛችን የ38 ጨዋታ ሳምፕል ሳይዝ ስለሆነ ይላሉ። እኔ በዚህ እስማማለሁ። ኖካውት ማስክ ያደርገው የውድድር ዘመኑ ላይ ያሉት ድክመቶች ናቸው። ለምሳሌ ቶተንሃም ሜዳ ውስጥ አሰልጣኙ አዳፕት ባለማረጋቸው ምክንያት ወይም በፍልስፍናቸው ላይ ባላቸው የመደራደር ፍላጎት ማጣት ልበለው ወይ አንኮምፕሮማይዚንግ በመሆናቸው ወይም ዶግማቲክ በመሆናቸው ምክንያት የሚመጣ የውጤት ማጣት ካለ ያ ችግር ስትራክቸራል በሆነ መንገድ ወይ የሆነ የፍልስፍና ሺፍት በማድረግ ካልተፈታ በስተቀር ይቀጥላል ማለት ነው። ለምሳሌ ተጫዋቾቹ ጉዳት ትልቅ አጀንዳ ነበር በድጋሚ ለቶተንሃም በዚህ የውድድር ዘመን። በፍጻሜው ጨዋታ ባክፋይፉን አየን፣ 4ቱ ተከላካዮችና ግብ ጠባቂያቸውን። ግን በውድድር ዘመኑ አብዛኛውን ጊዜ 5ቱንም ተጫዋቾች ያጡባቸው ብዙ ጊዜያት ነበሩ። ስለዚህ ወይ ወጣቶችን ይጠቀማሉ ካልሆነ
ሜክሺፍት እንደ አርቺ ግሬ አይነቱን አማካይ ሆኖ የመጣን ተጫዋች የመሃል ተከላካይ አድርገው ይጠቀም እንዲህ አይነት መፍትሄ መፈለግ ነበረባቸው። አሁን ይሄ የቡድኑ የጉዳት ሁኔታ ለምን እንደዚህ ይከሰታል የሚለውን በተመለከተ የሆነ መፍትሄ ካልተበጀ በስተቀር ችግሩ ይቀጥላል ማለት ነው። ዩሮፓ ሊግን በማሸነፍ ሌላ የበለጠ ጥልቅ መፍትሄ የሚፈልጉ ችግሮቻቸውን ሳይፈቱ ከቀጠሉ የዩሮፓ ሊግ ድል የአንድ ቀን ሴሌብሬሽን ብቻ ሆኖ ያልፋል ማለት ነው። ስለዚህ ስትራክቸራል ችግሮቹ ልክ ነው፣ ስትራክቸራል መፍትሄ ነው የሚፈልጉት። ነገር ግን ይሄ የውድድር ዘመን ሲታወስ በደጋፊዎች ትውስታ ውስጥ ያለው ዋንጫ ያሸነፉበት የውድድር ዘመን መሆኑ ነው። ለዚህ ነው ከዚህ ጨዋታ በኋላ ለምሳሌ በሲቢኤስ ላይ ጄምስ ማዲሰን እና የሮይ ኪን መቀላለድ ከዚህ በፊት ሮይ ኪን ስለ ማዲሰን ሰጥቶት በነበረው አስተያየት ምክንያት ማዲሰን ምላሽ ሊሰጥ የሞከረበት መንገድ ሁሌ የሚታወስ ቫይራል ሆኖ የሚቆይ ሊሆን ይችላል። ወይ ሜዳ ውስጥ ራሳቸው ፖስቴኮግሉ ከባለቤታቸውና 2 ልጆቻቸውን ሜዳ ውስጥ በሳን ማሜስ ሜዳ አቅፈው በስሜት ሴሌብሬት ሲያደርጉት የሚታየው ምስል ሊሆን ይችላል። ወይ የቶተንሃም ተጫዋቾች አሰልጣኙን ጎትተው አስገብተው ከነሱ ጋር አብረው ደስታቸውን እንዲገልጹ ያደረጉበት ትዕይንት ሊሆን ይችላል። ወይ ደግሞ በባስ ደግሞ ብዙ የታዩ ምስሎች አሉ፣ እነሱ ምስሎች ሊሆኑ ይችላሉ። ሁሉ የሚታወሱት ይህንን የውድድር ዘመን በተመለከተ በዛ ዓመት ነው። ለምሳሌ የፖቼቲኖ ቡድን በጣም የተሻለ ቡድን ነበር ከዚህኛው። ምክንያቱም በ4 ተከታታይ ውድድር ዘመናት ለቻምፒየንስ ሊግ የተሳተፈ፣ ቻምፒየንስ ሊግ ፍጻሜ የደረሰ፣ ሊግ ካፕ ፋይናል የደረሰ፣ 2 ሲዝኖች ላይ ለፕሪሚየር ሊግ የተፎካከረ ቡድን ነው። ነገር ግን ቶተንሃም በዛ ዓመት 2ኛ ሆኖ ነው የጨረሰው ያሉ ደጋፊዎች ሴሌብሬት አያደርጉትም ያንን የውድድር ዘመን። ልክ ነው፣ ተቃርበን ነበር፣ ኒርሊ ሜን ተቃርበው ያላሳኩ ናቸው ተብሎ ነው የሚታወሰው። አሁን በተለይ ከቶተንሃም ውጪ ባለው ካምፕ ግን በቶተንሃም ደጋፊዎችን በኩል የቁጭት ስሜት ነው በነዛ ሲዝኖችን በተመለከተ ያለው። አሁን ግን ምንም እንኳ ያኛው የቶተንሃም ቡድን የበለጠ ጠንካራ ቢሆን፣ የበለጠ ለትልልቅ ክብሮች የተቃረበ ቢሆን፣ ለቻምፒየንስ ሊግ ፋይናል የተጫወተ ቢሆን እና በፕሪሚየር ሊግም ለዋንጫ የተፎካከረ ቢሆን የቶተንሃም ቡድን ምናልባት ከ1960ዎቹ በኋላ የቶተንሃም ወርቃማ ዘመን የሚባለው እሱ ነው። ግን በዋንጫ አልታጀበምና የሆነ የጉድለት ስሜት አለ ያንን ቡድን በተመለከተ እና የዋንጫን ጉልበት ያሳያቸዋል። በእርግጥ አንዳንድ አሰልጣኞች ይሄ ትልቁን ምስል ለማየት የመረጡ አሉ። ለምሳሌ ባለፈው ከኤፍኤ ካፕ የፍጻሜ ጨዋታ አስቀድሞ ጓርዲዮላ ሲናገር ምን አለ? ኤፍኤ ካፕን ብናሸንፍም በውድድር ዘመኑ ላይ የነበሩት ድክመቶች አይሸፈኑም። በሱ መጥፎ የውድድር ዘመን ያሳለፍነው ክሪስታል ፓላስን አሸንፈን የኤፍኤ ካፕ ባለድል ብንሆን እንኳ የውድድር ዘመኑ ድንገት ጥሩ አይሆንም። የዓለም የክለቦች ዋንጫን ብናሸንፍ እንኳ ጥሩ አይሆንም። በፕሪሚየር ሊግ የተሸነፍናቸው የጨዋታዎች ብዛት፣ በቻምፒየንስ ሊግ ወደ 2ኛው ዙር እንኳ ማለፍ አለመቻላችን እሱ ነው እውነቱ። በፕሪሚየር ሊግ እስከ መጨረሻው ሳምንት ድረስ ለቻምፒየንስ ሊግ ተሳትፎ የምንተናነቅ መሆናችን እሱ ነው እውነቱ፣ እሱን አይቀይረውም የሚል አስተያየት። በዋንጫ አይጋረድም እንዲህ አይነት ደካማ የውድድር ዘመን ማሳለፋችን አለ። ደካማ የውድድር ዘመን ከሲቲ ስታንዳርድ አንጻር መሆኑን ልብ እያልን ማለት ነው። ሩበን አሞሪምም በተመሳሳይ ከቶተንሃም ጋር ከመጫወታቸው አስቀድሞ በፍጻሜው ጨዋታ ማለት ነው እኔ ይሄ ዋንጫ ለማንቸስተር ዩናይትድ ያን ያህል ወሳኝ አይደለም ስል ከልቤ ነው። ምክንያቱም ለማንቸስተር ዩናይትድ ትልቅ ክለብ ነው፣ ግን ያሉብን ችግሮች ደግሞ በዩሮፓ ሊግ ድል ማድረግ እና ወደ ቻምፒየንስ ሊግ በመግባት ብቻ የሚቀረፉ አይደሉም አለ። አንድም ያው የዩናይትድን ታሪክ ትልቅነት ሲነግረንና ሁለትም ግን ዋንጫ ማሸነፍ መሰረታዊዎቹን ችግሮች እንደማያስወግዳቸው ሲናገር ማለት ነው። ዋንጫ ቢወስድ ኖሮ አሰልጣኙ ምናልባት አሁን እሱ ላይ የሚቀርቡት ትችቶች ባልቀረቡ ነበር። ማንቸስተር ዩናይትድ የሚቀጥለውን ቡድኑን ሲሰራ አሰልጣኙ ከጨዋታው በኋላ ተናግሯል። በእርግጥ አስበንበታል። የኛ በጀት ቻምፒየንስ ሊግ ከተሳተፍን፣ ቻምፒየንስ ሊግ ካልተሳተፍን የሚለውን ስሌት ከግምት አስገብተን ነው ብሏል። ሁለቱም አሰልጣኞች ሩበን አሞሪምም ጓርዲዮላም ግን ኤፍኤ ካፕንም ዩሮፓ ሊግን ማሸነፋችንም የውድድር ዘመኑን መጥፎነትና የሚያስፈልገውን መፍትሄ ጥልቀት አይቀይሩትም የሚል አስተያየት ሰጥቷል። ነገር ግን ተመሳሳይ ስሜት በቶተንሃም ደጋፊዎች በኩል የለም። በተለይ ከእንደዚህ ረጅም ዘመን መጠማት በኋላ ባለድል የሆኑ በመሆናቸው ክሪስታል ፓላስ አሁን በዚህ ውድድር ዘመን ስንተኛ ነው? 11ኛ መሰለኝ። የፓላስ ደጋፊዎች ከ10 ከ15 ወይ ከ20 ዓመት በኋላ ክሪስታል ፓላስ 11ኛ ይሁን 12ኛ ይሁን 10ኛ ይሁን 13ኛ ስፍራ ይዞ ማጠናቀቁን አያስታውሱትም። ወይም ብዙዎቹ ወዲያው በአእምሯቸው ላይ የሊግ ደረጃ ስፍራቸው በአእምሯቸው ላይ ላይመጣ ይችላል። የሚያስታውሱት ግን በታሪካችን ለመጀመሪያ ጊዜ ኤፍኤ ካፕን ድል ያደረግንበት የውድድር ዘመን ብለው ነው። ዋንጫ በሰዎች ትውስታ ውስጥ ያለውን ጉልበት ለመጥቀስ ነው። አናሊቲካል መሆን ያስፈልጋል። ችግሮቹ ችግሮች ናቸው። ስለዚህ መፍትሄ ያስፈልጋሉ፣ ሁነኛ መፍትሄዎች። ነገር ግን ሰዎች ሁልጊዜም ፓላስ ከዋንጫ ጋር የታረቀበት፣ ቶተንሃም ከዋንጫ ጋር እንደገና የታረቀበት፣ ኒውካስል
ቻምፒየንስ ሊግ ተሳትፎ በላይ በመጨረሻ ከረጅም ጊዜ ጥበቃ በኋላ ዋንጫ ያነሳበት የውድድር ዘመን ሆኖ ነው የሚታወሰው። የዋንጫ ኃይል እንደዚህ ያለ ነው። አንዳንድ ጊዜ ችግሮችን በቅጡ ላለመመርመር ምክንያት የሚሆንበት ጊዜ አለ። ደህናንን ለማለት ምክንያት ይሆናል። እሱ ችግር ነው። የበለጠ አናሊቲካል መሆን የሚያስፈልገው በዚህ የተነሳ ነው። ችግሮቹ በሊግ ሲዝን የበለጠ ስለታዩ፣ በየ3 ቀኑ በሚደረጉ በየሳምንቱ በሚደረጉ ጨዋታዎች ችግሮች የበለጠ ስለታዩ የቡድን ጤና በትክክል የሚለካው በሊግ ሲዝን ነው። ነገር ግን በትውስታችን ውስጥ የዋንጫ ጉልበት ያንን ያህል ነው። የአንደርዶጎች ዓመት ነው። ይሄ የተለየ ሲዝን ተብሎ እንዲጠቀስ የሚያደርገው እሱ ነው። ያልተጠበቁ ቡድኖች የሚያሸንፉበት ዓመት መሆኑ። ለምሳሌ በቻምፒየንስ ሊግ ፍጻሜ ፓሪስ ሳን ጀርማ ካሸነፈ ፓሪስ ሳን ጀርማ እንደው እንደ ፓላስ ወይ እንደ ኒውካስል አንደርዶግ ለማለት የሚያስቸግር ቢሆንም ግን በታሪኩ ለመጀመሪያ ጊዜ ቻምፒየንስ ሊግን አሸነፈ ይባላል ከሆነለት። ይህ አዲስ ታሪክ ነው ለነገሩ፣ አዲስ ምዕራፍ መግለጥ ማለት ነው። ዓመቱ እንዲህ ያለ ያልተለመደ አይነት የውድድር ዘመን ነው። ነገር ግን በሰዎች ትውስታ ውስጥ የዋንጫ ጉልበት እንዲህ ያለ ነው። ቡድናችሁ ዋንጫ ያሸነፈበትን ዓመት በተለይ አትረሱትም። በሊጉ የተለየ ሲዝን ካላሳለፈ በስተቀር ለምሳሌ 8ኛው 7ኛው ሆኖ ከጨረሰ ትውስ አይልም ብዙ ጊዜ። የዋንጫ ዓመት ግን አይረሳም።